ሰላም ጤና ይስጥልኝ ውድ የኔ ኪችን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በጣም የሚጣፍጥ ጎመን በተልባና በሰሊጥ አድርገን የምንሰራው ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። በመጀመሪያ እንደምታዩት የሚያስፈልጉኝን አትክልቶች ከታትፌ አዘጋጅቻለሁ። እዚህ ጋር እንደምታዩት ሽንኩርት ሁለት መካከለኛ የሆነ ነው። በቁመቱ እንደዚህ ሽርሚር አድርጌ ከትፌ አዘጋጅቻለሁ። ካሮቱንም እንደዚሁ ቀጠን ቀጠን አድርጌ ነጭ ሽንኩርትም እንደዛው እንደምታዩት በቁመቱ አድርጌ ከታትፌ አዘጋጅቻለሁ ማለት ነው። መጀመሪያ ጎመኑን ታጥቧል። ያው ትላትልም ሊኖረው ስለሚችል እንደዚህ እያደረግን እያራገፍን ስናጥብም እንደዛው ያው ለማያውቅ ሰው ነው። እንደዚህ ወፈር ያለውንም ላጥ እያደረግን ጠንከር ያለውን እያወጣን ከትፈን መጨመር እንችላለን ማለት ነው። እሺ ያው የቀነጣጠስነውን እግሩን እንደዚህ ጥቅቅ አድርጌ ከትፌ አዘጋጅቼዋለሁ። ከዛ ቅጠሉን በቁመቱ ብዙም አላደቀውም። እንደዚህ ተወሰነ ጎረድ ጎረድ ካደረኩት ይበቃል። በዚህ መልኩ ሌላውንም ከታትፌ አዘጋጅቼዋለሁ ማለት ነው። በመቀጠል መጥበሻዬን ጥጃለሁ። ዘይት እንጨምራለን። ዘይቱ ጋር ስለለን ያው ሽንኩርታችንን እንጨምራለን ማለት ነው። ሽንኩርቱ ትንሽ ተጠብሶልኛል። ብዙም ሳይጠበስ እግሩን አድቀን ከተፍነው እንጨምራለን ማለት ነው። እሺ እንደምታዩት እየተጠበሰልኝ ነው እግሩ ከሽንኩርቱ ጋር ማለት ነው። ትንሽ ጠበስ የምናደርገው ከዛ ጎመኑን ነው የምንጨምረው። ትንሽ እስከሚበስል ነው እንጂ ምስ ነው የሚለው። ከዛ ያው ከደን እናደርገውና የራሱ እርጥበት ስላለው ትንሽ ቀነስ እስከሚያደርግ እናበስለዋለን ማለት ነው። እሺ ይሄው እንደምታዩት አላስከድም ብሎ የነበረው እንደዚህ ምስ ብሏል ማለት ነው። ከዛ ያው ጠበስ ጠበስ ነው የምናደርገው። ሽንኩርቱ ነው ስር አረንጓዴነቱን ሳይለቅ ስናደርገው ጥሩ ነው። ያው ጥቅሙን እንዳያጣ ማለት ነው። አትክልት በበሰለ ቁጥር ጥቅሙን ያጣል ይላሉ ያው የጤና ባለሙያዎቹ ማለት ነው። ስለዚህ እኛም ብዙ ሳናበስል ነው የምናደርገው ማለት ነው። ጥብስ ብሎ ሙትት ሳይል ብናደርገው ጥሩ ነው ማለት ነው። እሺው ጎመናችን በስሏል። ያው በጣም ሙትት አናደርገውም እንደነገርኳችሁ። ከዛ ካሮት ነው የምንጨምረው። ካሮቱን ያው ብዙ እንዲበስል ስለማልፈልግ ነው። እናንተ በጣም ሲበስል የምትወዱ ከሆነ ቀድማችሁ ወይ ደግሞ ከጎመኑ እኩል መጨመር ትችላላችሁ። እኔ ግን ያዝ ያዝ ሲያረቅ ቀጭ ሲል ነው ደስ የሚለኝና ስለዚህ ከላይ ነው እንደዚህ የምጨምረው ማለት ነው። እና ብዙ አላቆየውም። ከዛ ዝንጅብል አለኝ የተፈጨ። ከዛ ነጭ ሽንኩርቱንም እንደዛው ከላይ ነው የምጨምረው። በጣም ቆንጆ ነው እንደዛ ስናደርገው። እናም ወዳችሁ ፈቅዳችሁ ቤተሰብ ለምትሆኑኝ ላይክ፣ ሼር፣ ኮሜንት እያደረጋችሁ ለምታበረታቱኝ፣ ለምትደግፉኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ፣ እድሜ ይስጥልኝ እላለሁ። እናም እንደሁሌውም ድጋፋችሁ አይለኝ። ነጭ ሽንኩርቱንም እናንተ እንዲታይ ካልፈለጋችሁ በነገርኳችሁ መጀመሪያ መጨመር ትችላላችሁ። ግን እንደዚህ ሲሆን ጣዕሙን አያጣም፣ ጥቅሙን አያጣም። ስለዚህ በዚህ መልኩ እንድትሞክሩት ነው። አሁን ጎመናችን ደርሷል። ከዛ ቁንዶ በርበሬ እንጨምራለን እና ኮረሪማ እንጨምራለን። እናንተ የምትወዱትን የሚያጣፍጥላችሁን መጨመር ትችላላችሁ።
ከዛ ያጨውን እንጨምረው ማለት ነው። እንደ ፍላጎታችን አድርገን ትንሽ ከቅመሙ ጋር እንዲዋሃድ እናደርጋለን። እሺ አሁን እሳቱን አጥፍቻለሁ። እዚህ ጋር እንደምታዩት የተቆላ ተልባ አለኝ። ከዛ እሱን ጨምራለሁ ማለት ነው። በጣም ቆንጆ ነው። ያው ተልባ እንደምታውቁት ከጥቅም ማቋያ መፍጨትም ትችላላችሁ፣ ግን እንደዚህም በጣም ይጣፍጣል ማለት ነው። 2 የሾርባ ማንኪያ የሚሆን ጨምሬያለሁ። ከዛ ሰሊጥ ቢቆላም ባይቆላም ችግር የለውም፣ የተቆላ ነው። ይሄ ሞቅ ያለ ማለት ነው። ከዛ ይሄም 1 ሾርባ ማንኪያ የሚሆን ነው። እንደ ፍላጎታችሁ ጨምሩበት። በጣም የሚጣፍጠው። እሺ እናዋህደዋለን ማለት ነው። እሳቱን አጥፍቻለሁ እንደነገርኳችሁ። ከዛ ብዙም አናቆየው። እንደዚህ በደንብ አድርገን ካዋሃድነው በኋላ ከዛ ያው ሳህናችን ላይ እንቀንሳለን ማለት ነው። እንደምታዩት አረንጓዴነቱን አለቀቀ። እሺ እንደምታዩት በዚህ መልኩ ሳህናችን ላይ ካደረግን በኋላ ቃሪያው እኔ እሳት ሲመታው ብዙም ደስ ስለማይለኝ ከላይ እንደዚህ እናደርጋለን ማለት ነው። አይንም ደስ ይላል። እሺ ውድ ተመልካቾቼ እንደምታዩት በዚህ መልኩ ሳህን ላይ አዘጋጅቻለሁ። እናም ሚጥሚጣ ቃሪያ አድርገንም ብንመገበው በጣም ይጣፍጣል። በጣም ቆንጆ ነው። ተጨማሪም ቃሪያ ካስፈለገንም እንደዛው ለአይንም በዚህ መልኩ እናሳምረዋለን ማለት ነው። እና ተልባና ሰሊጥም ስለጨመርንበት በጣም ነው የሚጣፍጠው። በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩ። በዳቦ በሩዝ በእንጀራም እንመገበው የምንችለውን ጎመን በካሮት ነው ያሳየኋችሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። ላይክ ሼር ማድረግም አትርሱ። አስተያየታችሁንም ጻፉልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ። ቻው